አባታችን አቡነ እንጦንስ የቅዱስ ሲኖዶስ አባል የምዕራብ ሐረርጌና የአፋር አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አባታችን አቡነ ዲሜጥሮስ የቅዱስ ሲኖዶስ አባል የተባበሩት አረብ ኤሚሬት የሊባኖስ እና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አባታችን አቡነ መልከ ጼዴቅ የቅዱስ ሲኖዶስ አባል የዚሁ የጉራጌ ሀገረ ስብከት ሊቀ ጳጳስ፣ ክቡራን የመንበረ ፓትርያርክ ጠቅላይ ቤተ ክህነት የየመምሪያው ክፍል ኃላፊዎች፣ ክቡራን የዚሁ ሀገረ ስብከት ክፍል ኃላፊዎች፣ ክቡራን የአድባራትና የገዳማት አስተዳዳሪዎች፣ አባቶቼ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ፣ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራነ ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አረፈዳችሁ። በቸርነቱ ሳይገባን የኃጢአታችንን ብዛት የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ በዚህ በታላቁ ገዳም በምድረ ከብድ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን በረከት እንድንቀበል የረዳን የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። እዚህ ያደረሰንን አምላካችን እግዚአብሔርን ሁላችን እናመስግን። አምላካችን እግዚአብሔር ምስጋናችንን ይቀበልልን። አምላካችን እግዚአብሔር ከእናታችን ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም ከወላዲተ አምላክ ረድኤትና በረከት ሁላችንንም ያሳትፈን። አምላካችን እግዚአብሔር ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስም ረድኤትና በረከት ሁላችንን ያሳትፈን። በቅድሚያ እግዚአብሔር አምላካችን ሁላችንን በቸርነቱ ጠብቆ እንኳን ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ ዓመታዊ የዕረፍት መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ይህ ምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቅ ሞት በእግዚአብሔር ፊት የከበረ ነው። የዳዊት መዝሙር 115 ቁጥር 6 ለዛሬ በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችን እንደምናውቀው በቤተ ክርስቲያናችን ታሪክ መሰረት በየዓመቱ መጋቢት 5 ቀን ከምናከብራቸው ዓመታዊ ክብረ በዓላት መካከል አንዱ የሆነውንና የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን የዕረፍት መታሰቢያ ክብረ በዓል እያደረግን ነው። ከዚህ የተነሳ ነው ይህንን ኃይለ ቃል ያነሳ ነው። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቅ ሞት በእግዚአብሔር ፊት የከበረ ነው። የዳዊት መዝሙር 115 ቁጥር 6 ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ሕይወት ባጭሩ እናነሳለን። ከዚያም የጻድቅ ሰው ሞት በእግዚአብሔር ፊት የከበረ ነው የተባለበትን ምክንያት እናነሳለን። በየጊዜው የጻድቃንን የሰማዕታትን የቅዱሳንን መታሰቢያ እናደርጋለን። መታሰቢያቸውን ለምን እንደምናደርግና እስከ መቼ ድረስ ማድረግ እንደሚገባን ተመልክተን ዛሬ እኛ ከዚህ ታሪክ ልንማር የሚገባውን አንስተን እንጠቀልለዋለን። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ከአባታቸው ከቅዱስ ስምዖን ከእናታቸው ከቅድስት አቅሌስያ በእግዚአብሔር ፈቃድና ቸርነት በጸሎት የተገኙ አባት ናቸው። በተወለዱበት በመጀመሪያው ቀን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው እግዚአብሔርን አመስግነዋል።
ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ ብለው አመስግነዋል። በረከታቸው ይደርብን። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። መንፈስ ቅዱስ አንደበታቸውን ከፍቶ ለእግዚአብሔር ምስጋና እንዲያቀርቡ አደረጋቸው። ከዚያም ሊቀ መላእክት ቅዱስ ገብርኤል ከእናታቸው ቅፍ ነጥቆ ወደ ገዳም ወሰዳቸው። በዚያ በገዳም የነበሩት አባ ዘመደ ብርሃን ተቀበሏቸው። ከዚያም እየኮተኮቱ አሳደጓቸው። የእግዚአብሔርን ቃል ማለት ነው፣ ብሉያቱን ሐዲሳቱን አስተማሯቸው። በዘመኑ ከነበረው አባ አብርሃም ተብሎ ከሚጠራው ሊቀ ጳጳስ ድቁናን ተቀበሉ። ከዚያ ተመልሰው ወደ ገዳማቸው ገቡ። ሥርዓተ ምንኩስናን ሥርዓተ ገዳምን እየተማሩ በገዳም ቆዩ ይላል። አስተውሉ ወገኖቼ። ልጄ ሆይ ለእግዚአብሔር ትገዛ ዘንድ ወደ ገዳም ብትሄድ ሰውነትህን ለመከራ አዘጋጅ ይላል መጽሐፈ ሲራክ ምዕራፍ 2 ቁጥር 1 ላይ። በገዳም የኖሩት በጾም በጸሎት በስግደት ነው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን ገብረ መንፈስ ቅዱስ ብሎ የሰየማቸው ስም ያወጣላቸው ሊቀ መላእክት ቅዱስ ገብርኤል ነው። ገብረ መንፈስ ቅዱስ ማለት የመንፈስ ቅዱስ አገልጋይ ማለት ነው። ሌላውም ገብረ ሕይወት ተብለው ይጠራሉ። የሕይወት አገልጋይ ናቸው። ጻድቁ አባታችን ገብረ መንፈስ ቅዱስ ምድራዊ መልአክ ናቸው። መብል አልበሉም፣ መጠጥ አልጠጡም። ምግባቸው ቃለ እግዚአብሔር ነበረ፣ ምስጋና ጸሎት ነበረ። እንደ ሰማያውያኑ እንደ ብርሃናውያኑ እንደ እሳታውያኑ እንደ ቅዱሳን መላእክት ማለት ነው። ምድራዊ ልብስም አልለበሱም። በሰው እጅ የተሰራ ልብስ አልለበሱም። ልብሳቸው ከእግዚአብሔር የተሰጣቸው ጸጉር ነበር፣ ከእግር ጥፍራቸው እስከ ራስ ጸጉራቸው። ደግሞ በዚህ ምድር ሲኖሩ አላገቡም፣ አልወለዱም። በምነና በብሕትውና በብቸኝነት ኖሩ። ከሕገ እንስሳ ሕገ መላእክት ይሻላል ብለው በዚህ ሁሉ መላእክትን መስለዋል። ለ300 ዓመት በግብፅ ከቆዩ በኋላ በእግዚአብሔር ፈቃድ ወደ ኢትዮጵያ ተጉዘው መጡ። በኢትዮጵያም በተለያዩ ገዳማት በዝቋላ ለ100 ዓመት ያህል በባሕር ውስጥ ጸልየዋል። በዚሁ በምድረ ከብድም በስቋርም ወደ ኢየሩሳሌምም እየተጓዙ ይላል። ታሪኩ ሰፊ ነው። ሃይማኖታቸውን አጽንተው ምግባራቸውን አቅንተው በጾም በጸሎት በስግደት ተጠምደው ኖሩ። 262 ዓመት ነው በኢትዮጵያ ምድር ደግሞ የተጋደሉት ያገለገሉት። ከግብፅ በሚመጡበት ጊዜ ይላል 60 አናብስትና 60 አናብርት እግዚአብሔር ሰጣቸው ይላል። ታዲያም እንዲህ አሉ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ፣ አምላኬ እግዚአብሔር ሆይ እነኝን አናብስትና አናብርት ሰጠኸኝ፣ ምን ላበላቸው ነው? ምን ላጠጣቸው ነው አሉ። ተቸገሩ። ለአራዊቱ ራሩ፣ ደማዊት ነፍስ ላለቻቸው። ጻድቅ ሰው በሉ ለእንስሳው ነፍስ ይራራል። መጽሐፈ ምሳሌ ምዕራፍ 12 ቁጥር 10። ጻድቅ ሰው እንደ ጻድቁ አባታችን እንደ አቡነ ገብረ መንፈስ ቅዱስ ያሉ ጻድቃን አይደለም ለሰው ልጆች ለአራዊት ይራራሉ። ምን ላብላቸው አሉ። የረገጥከው አፈር ሁሉ ምግብ ይሁናቸዋል። አምላካችን እግዚአብሔር ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሲረግጡት አፈር ምግብ ይሆናል። አናብስቱ አናብርቱ ለሳቸው እየታዘዙ ከሳቸው ጋር ቆዩ። በእግዚአብሔር ፈቃድ ብዙዎችን በቃላቸው ትምህርት ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ መልሰዋል። ለብዙ ሰዎች መዳን ምክንያት ሆነዋል። በእጃቸው ተአምራትም ሕሙማነ ሥጋን ፈውሰዋል።
እውር አብርተዋል፣ ጎባጣ አቅንተዋል፣ ለምጽ አንጽተዋል፣ ሽባ ረድተዋል፣ ድዊ ፈውሰዋል፣ ብዙ ገቢረ ተአምራት አድርገዋል። ገባሬ ኃይል የሚባሉት ለዚህ ነው እግዚአብሔር የሰጣቸው ጸጋ። ከዚያም ጊዜው ሲደርስ ማለት ነው በመጋቢት 5 ቀን እግዚአብሔር ሊወስዳቸው ወደደ ፈቀደ። በዚሁ በምድረ ከብድ ነው ያረፉት። ለዚህ ነው እንግዲህ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር ያልነው። የጻድቅ ሞት በእግዚአብሔር ፊት የከበረ ነው። ለምን? በስጋ ቢሞቱ በነፍስ አይሞቱም። አንድ ጊዜ ቢሞቱ ሁለተኛ አይሞቱ። በስጋ ቢሞቱ ቢፈርሱ ቢበሰብሱ ከሞቱ በኋላ ሕይወት ስላለ ከመቃብር በኋላ ትንሣኤ ስላለ ሞተው ፈርሰው በስብሰው አይቀሩምና እንዲህ እንዳለ አምላካችን ኢየሱስ ክርስቶስ አነ ውእቱ ትንሣኤ ወሕይወት ዘያምን ብየ እመኒ ሞተ ይሐዩ። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። የዮሐንስ ወንጌል ምዕራፍ 11 ቁጥር 25። በዚህ ቃል መሰረት ነው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ሞታቸው እረፍታቸው ነው የምንለው። የጻድቅ ሰው ሞት በእግዚአብሔር ፊት የከበረ ነው። ጻድቃን በሉ ድል ባደረጉ ጊዜ ብዙ ክብር አለ። መጽሐፈ ምሳሌ ምዕራፍ 28 ቁጥር 12። ጻድቃን እንደ ጻድቁ አባታችን እንደ አቡነ ገብረ መንፈስ ቅዱስ ያሉት ድል ባደረጉ ጊዜ ብዙ ክብር አለ። አጋንንትን ድል አደረጉ፣ ዓለምን ድል አደረጉ፣ ፈቃደ ሥጋን ድል አደረጉ፣ ኃጢአትን ድል አደረጉ። ስለዚህ ብዙ ክብር አለ። እግዚአብሔር አክብሯቸዋል፣ እኛም እናከብራቸዋለን፣ እናመሰግናቸዋለን፣ እናወድሳቸዋለን። ክብር ይግባቸው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ። ክብር ያለው ከድል በኋላ ነው። ሰው ሮጦ ሲቀድም ነው የሚከበረው። ታግሎ ሲጥል ነው የሚከበረው። ጀምሮ የተሸለመ የለም፣ ሮጦ ቀድሞ ሲጨርስ ነው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በሚገባ ተጋድለው ዓለምን ድል አድርገዋል። ስለዚህ እግዚአብሔር በብዙ ክብር አክብሯቸዋል። ይሄንን ቀን እኛ እናከብራለን፣ መታሰቢያ እናደርጋለን። ለምን? ጻድቅ መታሰቢያ በሉ ለበረከት ነው። መጽሐፈ ምሳሌ ምዕራፍ 10 ቁጥር 7 አዎ የጻድቃን መታሰቢያ ለበረከት ነው። መታሰቢያቸውን በማድረግ በረከት እንቀበላለን። ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ስለተናገረ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል ብሏል። የማቴዎስ ወንጌል ምዕራፍ 10 ቁጥር 41 ላይ እንደ ጻድቁ አባታችን እንደ አቡነ ገብረ መንፈስ ቅዱስ ያሉትን ጻድቃን ስንቀበል በስማቸው ለተራበ ስናጎርስ፣ ለታረዘ ስናለብስ፣ ለተጠማ ስናጠጣ፣ ለድሃ ቸርነት ስናደርግ በረከታቸው ይደርሰናል። እነሱ ያገኙትን ክብር እግዚአብሔር ይሰጠናል። በጻድቃኑ ስም፣ በነቢያቱ ስም፣ በቅዱሳኑ ስም ቀዝቃዛ ውሃ የመጨረሻ ትንሹ በእያንዳንዱ ቤት ውስጥ ያለ እኮ ነው። ቀዝቃዛ ውሃ ያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። የበለጠማ ያደረገ የቱን ያህል የበለጠ ይቀበላል። መታሰቢያቸውን የምናደርገው ለበረከት ነው። ገድላቸውን በማንበብ በመስማት በመጻፍ በማጻፍ በስማቸው አብያተ ክርስቲያናት በማሳነጽ መታሰቢያቸውን እናደርጋለን። ማህሌቱን በማድረስ በስማቸው ምስጋና በማቅረብ የሚገባቸውን ክብር በመስጠት ደግሞ መታሰቢያቸውን የምናደርገው ወገኖቼ ለዘላለም ነው። ዝክረ ጻድቅ ለዓለም ይሄሉ ይላል። የጻድቅ መታሰቢያ ለዘላለም ይኖራል። መዝሙር 111 ቁጥር 6 መታሰቢያቸው ለዘላለም ነው የሚደረገው። እንዲሁም የጻድቃን መታሰቢያ የሚደረገው ሩጫቸውን ከጨረሱ በኋላ ነው፣ ከተጋደሉ በኋላ ነው። ለዚህ ነው በየዓመቱ በየጊዜው መታሰቢያቸውን የምናደርገው ማለት ነው። እንግዲህ ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ
እኛ ምንድነው የምንማረው? አሁን በታሪኩ መስታወትነት የራሳችንን ሕይወት ማየት አለብን። እንደ ሰውኛው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የተወለዱት በደቡባዊው ላይ ግብጽ በኒህሳ ነው። ግብጻዊ ናቸው። ግን ሌላ የቋንቋ ጉዳይ የቆዳ ቀለም ጉዳይ አልያዛቸውም። የመጡት ወደ ኢትዮጵያ ነው ወገኖቼ። በዝቋላ 100 ዓመት የለመኑት ለኢትዮጵያውያን ነው። ኢትዮጵያውያንን ካልማርክልኝ ከዚህ ባህር አልወጣም ብለው እግዚአብሔርን ለመኑ። የታደሉት ጻድቃን ቅዱሳን የእግዚአብሔር ባለሟሎች የእግዚአብሔር ወዳጆች ሰውን በሰውነቱ ነው የሚያስቡት፣ ሰውን በሰውነቱ ነው የሚያከብሩት፣ ለሰው ሁሉ ነው የሚለምኑት። መጽሐፍ ለጻድቃን ምኞታቸው ሁሉ ትሰጣቸዋለች ይላል። መጽሐፈ ምሳሌ ምዕራፍ 10 ቁጥር 24 ላይ ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ ምኞታቸው ተሰጠቻቸው። ምን አለ አምላካችን እግዚአብሔር? የኢትዮጵያን ሕዝብ ሁሉ ምሬልሃለሁ አለ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ዛሬም እንደዚህ ስለ ኢትዮጵያውያን ምሕረት፣ ይቅርታ፣ ስርየት ወደ እግዚአብሔር የሚለምኑትን ጻድቃኑን ቅዱሳኑን እግዚአብሔር ቁጥራቸውን ያብዛልን። ዛሬ ይሄ ነው የሚያስፈልገው። ከሳቸው እንማር፣ አንዳችን ለሌላችን እንጸልይ፣ እንተሳሰብ፣ እግዚአብሔርን እንለምነው። ሌላው ለሰው ብቻ አይደለም እኮ ለአራዊት ለመኑ። ምን ላብላቸው፣ ምን ላድርግላቸው አሉ። ዛሬ ወገኖቼ እንኳን ለአውሬ የሚበላ ነገር እግዚአብሔርን ሊለምን ቀርቶ አንዳንድ ሰው ከሰውነት ጠባይ ወጥቶ አውሬ ሆኖ ወገኑን እየበላ አይደለም። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን ስናስብ አናብርትን አስለምደው ከነሱ ጋር ይጫወቱ ነበር። እነሱ የሚበሉትን ነገር እግዚአብሔርን ለመኑ። ዛሬ ኢትዮጵያውያን እንዴ አንዱ ለአንዱ አውሬ ሆኖ የለ እንዴ? የቀን አውሬ ሆኖ ወገኑን በጠራራ ፀሐይ እየሰበረ አይደል እንዴ ያለው? ከአውሬም ከፍቶ አንዳንዶች እግዚአብሔርን የማይፈሩ ሰውን የማያፍሩ ሆዳቸው አምላካቸው ክብራቸው መኖራቸው ሐሳባቸው ምድራዊ መጨረሻቸው ጥፋት የሆኑ ሰዎች እንብላ እንጠጣ ነገ እንሞታለን የሚሉ ማን ነው ሄዶ የመጣ ማን ነው ሞት የተነሳ የማያውቁት ሀገር አይናፍቅም የሚሉ ሰዎች ወገኖቻችንን በግፍ ሲገድሉ አይተናል። ወይ የሚናገሩት ቋንቋ ምክንያት ወይም በሃይማኖት ምክንያት ነፍሰ ጡር ማህፀኗን ቀደው ጽንስ አውጥተው ሲጥሉ አላየንም? አራስን ከነ ልጇ እንክብካቤ የሚገባት ሳለች ሲገድሏት አላየንም? ወገኖቻችንን እንደ በግ እንደ ዶሮ ሲያርዷቸው በጠራራ ፀሐይ በእሳት ሲያቃጥሏቸው አላየንም? እንደ ጎመን ሲቀረድዷቸው ስንቱን ልንገራችሁ። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። እባካችሁ ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ እንማር። እንኳን ለሰው ለአራዊት ራሩ። እኛም እንራራ፣ ለወገናችን እንራራ፣ እንዘን። ወገናችንን በግፍ አሳልፈው ከሚሰጡት ጋር አንተባበር። ጎጠኝነት፣ መበላላት፣ መለያየት፣ መነካከስ ለኛ ያለውን ያጠፋል፣ እኛንም ያጠፋናል። ከዚህ ማንም አላተረፈም አያተርፍም። አይተናል እኮ እርስ በርሳችሁ ብትበላሉና ብትነካከሱ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ይላል ገላትያ ምዕራፍ 5 ቁጥር 15 ላይ። የእርስ በርስ መጣላት፣ መባላት፣ መለያየት መጨረሻው መጠፋፋት ነው። አይተነዋል። አሁን በቅርብ ጊዜ እንኳን 1 ሚሊዮን ሕዝብ በላይ በጦርነት አላለቀብንም? በረሃብ ዛሬ ብዙዎች እያለቁ አይደለ? ከጦርነት የረፉ በበሽታ እያለቁ አይደለ? በስደት እኔ ስንቱን ላንሳላችሁ። ኢትዮጵያውያን እንግዳ ተቀባዮች እኮ ነበር። ኢትዮጵያውያን የእግዚአብሔር ሕዝብ ናቸው ብለው ነው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ከሀገራቸው ከግብጽ ተነስተው እዚህ የመጡት። ዛሬ ግን ወገናችን ኢትዮጵያዊ አንተ መጤ ሰፋሪ እያሉ የሚያፈናቅሉ አሉ። ከተወለዱበት እትብታቸው ከተቀበረበት
ካደጉበት፣ ተምረው ለውጤት ከበቁበት፣ ነግደው ካተረፉበት፣ ሰርተው ካገኙበት፣ ወልደው ከከበዱበት፣ ብዙ ሀብት ንብረት ካፈሩበት ቀያቸው ርስታቸው ሲያፈናቅሏቸው አይተናል። ያውም በሕይወት የተረፉትን ነው። ሌሎቹንም አገድለዋቸዋል በአሰቃቂ ሁኔታ። እዚህ ላይ ነው ያለነው። አሁን እግዚአብሔርን እንለምነው። ለኛ ያለው ጠፋ፣ እኛንም ደግሞ እያጠፋን ነው። ዘመኑን ዋጅ። አይጠቅመንም። ጎጠኝነት፣ መለያየት፣ መበላላት፣ መነካከስ ትርፍ የለውም። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ እናስብ። እኔ ግብፃዊ ነኝ፣ እነሱ ኢትዮጵያውያን ናቸው አላሉም። ቆዳ ቀለማቸውም ቢሆን ከኛ ትንሽ ነጣ ይላል ግብፃውያን ነው ግን አላሉም። በእውነት በሰውነት መጡ፣ በእውነት በክርስትና መጡ። እኛም ይህንን ቋንቋ መግባቢያ ነው፣ መባያ መጣያ መጋደያ አይደለም። ሰውን በሰውነቱ እናክብረው። በምድሩ ላይ እንዲኖሩ በሉ የሰውን ወገኖች ሁሉ ከአንድ ፈጠረ። የሐዋርያት ሥራ ምዕራፍ 17 ቁጥር 26 በምድር ሁሉ ላይ እንድንኖር የሰውን ወገኖች ሁሉ ከአንድ አዳም ፈጠረ። ሔዋን እንኳን የወጣችው ከአዳም ጎን ነው። የሁላችን አምላክ እግዚአብሔር ነው። የሁላችን አባት አዳም ነው። የሁላችን እናት ሔዋን ናት። እግዚአብሔር ዓለሙን በአንድ ጣራ ሰማይ ስር ያኖረዋል፣ በአንድ ወለድ ምድር ላይ ያኖረዋል። ሁላችንን በዝናብ እያበቀለ በፀሐይ እያበሰለ ይመግበናል። ወረድ ሲል ሁላችን በኖህ ምክንያት የተረፍ ሕዝብ ነን። የቆዳ ቀለማችን ቢለያይ ነጮች አሉ፣ ጥቁሮች አሉ፣ እንደኛ ደግሞ ጠይምና ለስላሳ ሕዝብ የአበቦች ህብረ ቀለማት ያለን አለን። በሰውነት አንድ ነን። ቋንቋችን ልዩ ልዩ ቢሆን በሰውነት አንድ ነን። ጾታችን ልዩ ልዩ ቢሆን በሰውነት አንድ ነን። ሃይማኖታችን ባህላችን እንኳን ቢለያይ ሰው በመሆናችን አንድ ነን። የሰውን ወገኖች ሁሉ ከአንድ ፈጠረ። ኢትዮጵያውያን እባካችሁ የተበላላንበት፣ የተጣላንበት፣ የተለያየንበት ዘመን ይብቃ። ቅዱሳኑን ጻድቃኑን እናስብና እነሱ አራዊት አስለምደው ከአራዊት ጋር ኖሩ። እኛ ደግሞ ለወገናችን አውሬ አንሁን። በፍቅር እንኑር፣ በሰላም እንኑር። በተለይም የኢትዮጵያ ኦርቶዶክሳዊት ተዋሕዶ ልጆች በአንድ መስቀል የዳንን ከአንድ ማኅፀነ ዮርዳኖስ ከአንድ ጸጋ መንፈስ ቅዱስ በጥምቀት የተወለድን በአንዱ ሜሮን የከበርን ከአንዱ ኅብስት ከቅዱስ ሥጋው ከአባቶቻችን ከካህናት እጅ ቅዱስ ሥጋውን የተቋደስን ከአንዱ ጽዋ ከክቡር ደሙ ከወንድሞቻችን ከዲያቆናት እጅ በርፈ መስቀል ክቡር ደሙን የቀመስን ብዙ ብልቶች ስንሆን በክርስቶስ አንድ አካል የሆንን የአንዲት ቤተክርስቲያን ልጆች አንዲት ርስት ገነትን ኋላም መንግሥተ ሰማያትን ተስፋ አድርገን የምንጠባበቅ ነንና አንጣላ፣ አንባላ፣ አንለያይ። አምላካችን እግዚአብሔር ፍቅርን ለሁላችንም ይስጠን። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቅ ሞት በእግዚአብሔር ፊት የከበረ ነው። ወኩን መሃይምነ እስከ ለሞት ወወከ አክሊለ ሕይወት ነው የሚለው። እስከ ሞት ድረስ የታመንኩን የሕይወትንም አክሊል እሰጥሃለሁ። ራዕየ ዮሐንስ ምዕራፍ 2 ቁጥር 10። እኛም ሃይማኖታችንን አጽንተን ምግባራችንን አቅንተን ለንስሐ የሚገባ ፍሬ አፍርተን የአምላክን ቅዱስ ሥጋና ክቡር ደም ተቀብለን ተዘጋጅተን በክብር እንድናርፍ በቸርነቱ ይርዳን። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ በረከታቸው ለዘላለም በሁላችን ላይ አድሮ ይኖር። የሁላችንን መጨረሻችንን አምላካችን እግዚአብሔር በቸርነቱ ያሳምርልን። ይቆየን።